ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰሙኑ ለየካቲት በዛቲ ዕለት ኮነ በዓቱ ለእግዚእነ ኢየሱስ ክርስቶስ ውስተ ቤተ መቅደስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 8 በዚች ዕለት ጌታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ሆነ። ለዚህም ምስጢር አገልጋይ የሆነ ጻድቁ ዮሴፍና የወለደችው እመቤታችን ቅድስት ድንግል ማርያም የክብር ባለቤት እርሱ በእስራኤል ሕዝብ ላይ የሠራውን ሕግ ይፈጽሙ ዘንድ መሥዋዕትም ሊያቀርቡ መጡ። ጻድቅ ሰው ስምዖን ካህንም ሕፃኑን ተቀብሎ አቀፈው። እንዲህም ሆነ አባታችን አዳም ከተፈጠረ በ5200 ዓመት አሸናፊ የተባለ በጥሊሞስ በነገሰ ጊዜ የአይሁድ ወገኖች ከስልጣኑ በታች ነበሩ። ወደ ኢየሩሳሌምም ልኮ ከሊቃውንቶቻቸው ከአዋቂዎች መምህራኖቻቸው 70 ሰዎችን መርጦ ወደ እርሱ ወሰዳቸው። የኦሪትንም መጻሕፍት ከዕብራይስጥ ቋንቋ ወደ ጽር ቋንቋ የተረጉሙ ዘንድ አዘዛቸው። ይህም የሆነ በእግዚአብሔር ፈቃድ ነው። ከአይሁድ ሕጉና ስርዓቱ እንደሚፈልስና በዓለም ሁሉ ላሉ ለክርስቲያን ወገን ይሆን ዘንድ አለውና። ዳግመኛም ሁለት እያደረጉ እንዲለዩቸው አዘዘ። እነርሱ 72 ስለሆኑ 36 ድንኳን አዘጋጅቶ በዚያ ሁለቱን አኖራቸው። ተገናኝተው በመስማማት የሚጽፉትን የሕጉን ቃል እንዳይለውጡ በላያቸው ጠባቂዎችን አኖረ። እነርሱ በተንኮል ሥራ የታወቁ ናቸውና። ለዚህም ለስምዖን ይተረጉም ዘንድ ነቢዩ ኢሳይያስ መጽሐፍ ደረሰውና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ትለዋለች ከሚለው ደረሰ። ይህንንም ቃል ይጽፍ ዘንድ ፈራ። ይህ እንዴት ይሆናል ብሎ ንጉሥ እንደሚዘብትበት ቃሉንም እንደማይቀበለው አስቧልና። ራሱም እንዴት ሊሆን ይችላል ብሎ ተጠራጠረ። ይህንንም ሲያስብ እንቅልፍ መጣበትና አንቀላፋ። የእግዚአብሔርን መልአክ ተገልጦ የተጠራጠርከውን ከድንግል የሚወለደውን እስከምታየውና እስከምትተቀፈው ሞትን አትቀምስም አለው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ከተወለደና በዚህች ዕለት ወደ ቤተ መቅደስ ያስገቡት ድረስ ስምዖን 300 ዓመት ኖረ። ሕፃኑን ጌታችንንም በታቀፈው ጊዜ ታውረው የነበሩ ዓይኖቹ ተገለጡ፣ ሁለመናውንም አዲስ ሆነ። መንፈስ ቅዱስም የምትጠብቀው የነበረ ሕፃን ይህ ነው ብሎ ነግሮታልና እግዚአብሔርንም አመሰገነው። እንዲህም አለ፣ ባሪያህን በሰላም አሰናብተው። በአንተ ምክንያት በዚህ በኃላፊው ዓለም ሕይወት ታስሬ ኖሬአለሁና እነሆ አሁን መጥተህ አየሁ። ወደ ዘላለም ሕይወት ይሄድ ዘንድ አሰናብተኝ። ዓይኖቼ ትድግናን አይተዋልና በወገኖች ሁሉ ፊት ያዘጋጀውን ለአሕዛብ ብርሃን ለወገኖች እስራኤልን ክብርን ትገልጥ ዘንድ እመቤታችንን እናቱ ድንግል ማርያምንም እንዲህ አላት። ይህ ልጅሽ ከእስራኤል ውስጥ ለብዙዎች ለመውደቃቸው ለመነሳታቸው በሚፈረድባቸው ገንዘብ ለምልክት የተዘጋጀ ነው። ዳግመኛም በመከራው ጊዜ በልቧ የሚያድርባትን ሐዘን አስረዳት። እንዲህም አላት፣ ባንቺ ግን በልብሽ የሚከፋፍል ፍላጻ ይገባል። ከዚህም በኋላ በሰላም አረፈ። በዚያም የከበረ ወንጌል ያወሳት የፋኑኤል ልጅ ነቢይት ሐና ነበረች። እርሷም ስለ እርሱ ትንቢት ተናገረች፣ እግዚአብሔርን እያመሰገነች። እርሱ ከሰይጣን ባርነት የሚያድናቸው መድኃኒት እንደሆነ ተነገረቻቸው። ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለባትከ በፀዊረ ርግብ መሃና ውስተ ኢየሩሳሌም ቅድስት ከመ ሕገ ሙሴ መኮንነ ሲና ኢየሱስ ክርስቶስ ፈጻሚ አምሳል ወዜና ተወከፍከ ስምዖን ውስተ ሕጽኑ ለማርያም እምህጽና ወይሩተከ አእኮተ ታና ሰላምም ዘወድሶ ወንእዶ መዝሙረ ማይሌት ባስተዋድዶ ክብረ ስምዖን ነቢይ ለክብረ ሱራፊ ዘይፈደፍዶ እስመ አቀፈ መለኮተ ወገሰሰ ነዶ ኤእምህ ሕጽኖ ወእስም እዶ ነገረ ትንቢት ሙንሶ በናፈቀ ወተከዘ እስከ ለአምላክ ይርየኢ ስነ መሲሁ ሐዋዘ ስምዖን ዘኮነ በማይሰረ ሕይወት እሁዘ ዮም በሰላም ሀበ ምውታን ግእዘ ከመ እግዚኡ በሰላም አዘዘ። በዚህች ዕለት ከአሴር ወገን የሆነች የፋኑኤል ልጅ ነቢይት ሐና አረፈች። እርሷም ዘመኗ አልፎ ነበርና በድንግልና ከኖረች በኋላ ከባሏ ጋር 7 ዓመት ኖረች።
84 ዓመት ፈትውና ኖረች። በጾምና በጸሎትም እያገለገለች ቀንም ሌሊትም ከምኩራብ አትወጣም ነበር። ጌታችን ክርስቶስን ከተወለደ በኋላ በ40 ቀን ወደ ቤተ መቅደስ ባገቡት ጊዜ በዚያን ሰዓት ተነስታ አመነች፣ እግዚአብሔርንም አመሰገነችው። የኢየሩሳሌምንም ድህነት ተስፋ ለሚያደርጉ ሁሉ ስለ እርሱ ነገረች። ከዚህም በኋላ በሰላም አረፈች። ሰላም ለሃና ዘወሃበቶ አይኮተ አኮቴተ ለዘገብረ ወልድ ኢየሩሳሌም እርገተ ምኩራብ እንታክቲ እንዘይተወፅ ምንተ ነበረት አዝማነ 84 ድረ ምስለምታ ነበረት 7። በዚችም ቀን የከበረች እመቤት ዓመተ ክርስቶስ አረፈች። ሁለቱም አገልጋዮቿ ይችም ቅድስት ከቁስጥንጥንያ ሀገር ሰዎች ወደ ውስጥ ናት። ከንጉሥ መሳፍንቶች ባል ነበራት። እርሱም በጎልማሳነቱ ሙቶ ዕድሜዋ 12 ዓመት ሲሆናት ፈት አረጋት። ከጥቂትም ቀን በኋላ ከመንግሥት ታላላቆች ከሆኑት ውስጥ አንድ ሰው በኃይል ወስዶ ሊያገባት ፈለገ። እርሷም ጽኑ ደዌ አለብኝ እስከምድን ጠብቀኝ አለችውና ከዚህ በኋላ ገንዘቧን ሁሉ ለድሆችና ለችግረኞች በተነች። ወንዶችና ሴቶች ባሮቿን ነፃ ወጣች። 2 ሴቶች ባሮቿንም ከእርሷ ጋር ይዛ ማንም ሳያያት በሌሊት ወጣች። ከኮረብታ በታች ጥልቅ ከሆነ ቦታ ውስጥ ወዳለ ዋሻ ገብታ በዚህ 11 ዓመት ኖረች። በየዕለቱም ከእጽዋት ፍሬ አዕዋፍ እያመጡላት ከአገልጋዮቿ ጋር ትመገባለች። ከዚህም በኋላ በንጉሥ ቆስጠንጢኖስ ዘመን ከጸሐፊዎች አንዱ እንዲህ አለ። ግብር እስከ ሰበስብ ዘንድ ወደ ምስራቅ አቅጣጫ ሄድኩን። ወደ አንድ ገዳምም ደረስ። መነኮሳቱና በምኔቱም ተቀበሉኝ። እርስ በርሳቸውም እጅ ተነሳስተን ተቀመጥን። ከዚያ በየአይነቱ ፍሬ ያላቸው ዛፎች አሉ። አዕዋፍም ቅርንጫፉን ከፍሬው ጋር እየቆረጡ ይበራሉ። እነርሱም ራሳቸው አይበሉም። እኔም አይቼ አደነቁ። መነኮሳቱንም ይህ ሥራ ምንድን ነው አልኳቸው። እነርሱም እንዲህ ሲያደርጉ 11 ዓመት ነው፣ የሚሆነውን ግን አናውቅም አሉኝ። እኔስ በተራራ ውስጥ ለሚኖሩ መነኮሳት የሚወስዱ ይመስለኛል አልኳቸው። ይህንንም ስናገር ቁራ መጥቶ ቅርንጫፍን ቆርጦ ከፍሬው ጋር ይዞ በረረ። ስራውን አውቅ ዘንድ ከአበምኔቱ ጋር ተከተልኩት። የሚገባበትንም አየን። ወደዚያም ቦታ ደረስን። ድንጋይ ጣልን። ክርስቲያኖች ከሆናችሁ አትግደሉን የሚል ቃልን ሰማን። እናንተ ከወዴት ናችሁ አልናቸው። እኛስ ለማየት ከፈለጋችሁ ራቁታችን ስለሆን 3 ልብሶችን ጣሉልን አሉን። እኛም ልብሶችን ጣልንላቸውና ወደ እርሳቸው ጭንቅ በሆነች መንገድ ወረድን። በደረስንም ጊዜ ተቀበሉን። እርስ በርሳችንም እጅ ተነሳስተን አንዲቱ ከእኛ ጋር ተቀመጠች፣ 2 ግን በፊቷ ቆሙ። አበምኔቱም እናቴና እመቤቴ ሆይ ከወዴት ነሽ? ወደዚህስ አመጣጥሽ እንዴት ነው አላት። እርሷም ስራዋን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። አበምኔቱም የምትፈቅጅ ከሆነ ከገዳም ምግብ እናምጣላችሁና ከእናንተ ጋር በአንድነት እንመገብ አላት። እርሷም ወደዚህ ከመጣን ቅዱስ ቁርባንን አልተቀበልንምና የክርስቶስን ስጋና ደም አምጥቶ እንዲህ አቀብለን ቄስን እዘዝልን አለችው። አበምኔቱም ቄስን አዘዘላቸውና ቆረባቸው። በማግስቱም ዓመተ ክርስቶስ ረጅም ጸሎትን ጸለየችና አረፈች። አገልጋዮቿም ተከታትለው አረፉ። በዘማሬና በማይሌት ገንዘው በክብር ቀበሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ብል ለሰላስ አንስት ምንዳቤ ገዳም ዘጾራ እንዘ ሩቃት እምድረነሳ ቁርባን እምደ ካህናት አይረፋ የወም በበአሃቲ ትልወት አሃቲ እግዝት ወክልኤቲ አእማት። በዚህች ዕለት በትሩፋቱ ፍጹም የሆነ ታላቅ አረጋዊ የገዳመ ሲያቱ ኤልያስ አረፈ። የሚያረጋጋው በትሩፋቱ ፍጹም የሆነ አረጋዊ መነኩሴ እንዲልኩለት በመለመን ጻድቁ ንጉሥ ቴዎዶሲዎስ ወደ ገዳመ ሲያት በላከ ጊዜ ይህን በትሩፋቱ ፍጹም የሆነ ኤልያስን ላኩለት። ስለ እርሱም እንዲህ ብለው ጻፉ። ንጉሥ ወይ እነሆ በሥራው ኤልያስን የሚመስል ኤልያስ የሚባል ጻድቅ ሰው ልከንልሃል። ወደ ንጉሥም በደረሰ ጊዜ ንጉሥ እንዲህ አለው፣ አንተ በገድልህ ነቢይ ኤልያስን እንደምትመስል መነኮሳቱ ስለ አንተ ወደ እኔ ልከዋል። አረጋዊውም በየዋህነትና በትሕትና እንዲህ አለ፣ ጻድቅ ንጉሥ ወይ ይቅርታ አድርግልኝ። ሰው ሁሉ በጠባዩና በሥራው ይታወቃል። ኤልያስም ገድሉ እንዲህ ነው። ስለ ደግነቱ ምግቡን ቁራዎች ያመጡለት ነበር። እኔ ግን ምግቤን በፀሐይ ውስጥ ባሰጣው ቁራ ይዞት ይሄዳል። ንጉሥም ሰምቶ ከቃሉ ጣዕም የተነሳ ደነቀ። ዳግመኛም አባቴ ሆይ ለምን እግዚአብሔር ልጅ አልሰጠህም አለው። አረጋዊውም በምድር ላይ ሃይማኖት የሚከፋፈልበት ዘመን ይመጣል፣ ከመናፍቃን ጋር
አንድ እንዳይወስ። ስለዚህ እግዚአብሔር ልጅን አልሰጥህም አለው። ንጉሡም ብዙ ገንዘብን ሊሰጠው ወደደ። እርሱ ግን አልተቀበለም። ወደ በዓቱም እስከተመለሰ ድረስ እህል እንዳልቀመሰ ስለ እርሱ ተነገረ። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤልያት ዘተወደሰ ወትንእደ ሶበለ ንጉሥ ይቤሎ ረኪበ ዘር ዘፈቀደ በላይ ለክርስቶስ አምላክ ምን ላይ ገብሩ ገሃደ ከመይከውን ላይ ለምድር ኑፋቂ ሃይማኖት ገሃደ ወበንተዚ ሰምረ ከመትለድ ወልደ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 9 በዚች ቀን የከበረ በሶርያ አገር ላሉ መነኮሳት አባት የሆነ ታላቁ አባ በርሱም አረፈ። በዚችም ቀን የከበረ ሰማዕት ጴጥሮስ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን አሜን። ዛቅረብኩ ማይሌታ ዘኪራ ይላፈም ለተጸምዱ ከዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈ የመላ አቡ ለአንዘ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲሁ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። ተአምሪው ለአባ ኪሮስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የጻድቁ የአባ ኪሮስ ረድኤትና በረከት ለዘላለሙ በሁላችን ደርና ጻድቁ አባታችን አባ ኪሮስ ያደረጉት ተአምር ይህ ነው። በሦስተኛውም ቀን ሁለት ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትምህርተ መስቀል አማትቦ የፊተኛውን አይቶ ይህ ጋኔን ነው፣ ይህ የኋለኛው አለቃው ዲያብሎስ ነው፣ ዛሬ መጡ አለ። ከሩቅ ጠርቶ እናንተ ወንድሞቼ ከወዴት ናችሁ አላቸው። ሰብአር በሚባል አገር ነን አሉት። ወዴት ትሄዳላችሁ አላቸው። ወደ አባ ኪሮስ ነው አሉት። በማን ታምናላችሁ አላቸው። በአብ በወልድ በመንፈስ ቅዱስ እናመልካለን እናምናለን አሉት። አባታችን አባ ኪሮስም ክርስቶስ የማን ልጅ ነው አላቸው። የአብ የባህሪ ልጅ ነው አሉት። እናቱስ ማናት አላቸው። እነርሱም ቅድስት ድንግል ማርያም ናት አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናችሁ አላቸው። እነርሱም ተቆጥተው ወንድማችን ለምን ትፈታተነናለህ አሉት። እርሱም እንዲህ እናድርግ ትእዛዝ አለብኝ አላቸው። እነርሱም እኛ ምን ገዶን ብቻ አባ ኪሮስ ያለበትን ንገረን አሉት። አባታችን አባ ኪሮስም ስለምን ትሹታላችሁ አላቸው። ከእርሱም ጉዳይ አለንና አሉት። እርሱም በስም እኔ ነኝ አላቸው። አባታችን አባ ኪሮስም አሃው ወደ እናንተ በመጡ ጊዜ ሳትፈትኑ ሃይማኖታቸውን ሳትመረምሩ ወደ ቤታችሁ ወደ ማኅበራችሁ አታስገቧቸው፣ ሰይጣን ለማሳት መነኮሳትን መስሎ ይመጣልና አላቸው። እነዚያም ቅዱሳን አባታችን ይቅር በለን አሉት። ወደ ወንዝ ወስዶ እግራቸውና እጃቸውን አጠባቸው፣ በበዓቱ ውሃ የለምና። ሁለት ዋሻዎችንም አይቶ በዚያ ውስጥ እደሩ አላቸው። እነርሱም እሺ፣ ነገር ግን በጸሎት አትርሳን አሉት። አባታችን አባ ኪሮስም ጌታችን ይባርክህ፣ ጌታችን ይባርካችሁ፣ ከክፉ ሁሉ ይጠብቃችሁ አላቸው። እነርሱም አሜን አሉ። አባታችን አባ ኪሮስም ወደ በዓቱ ገብቶ 40 ስግደትን ሰገደ። አቤቱ አገልጋይህን ይቅር በለኝ፣ በይቅርታ ብዛት ኃጢአታችሁን ይቅር በለው፣ በአንተ ደም ነፍሱ ስጋውን ፈጽመ ንጹሕ አድርገው የሚለውን 50ኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለእነዚህ ለተራቡ እንግዶች ምግብ ምን አቀርብላቸዋለሁ? ከዚህም ከሰለጠነ ከሰማያዊ ህብስት እንዳልሰጣቸው እንደ አባቴ እንደ በብኑዳ ስጋዬ ለአንበሳ እንዳትሰጥ ፈራለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ የማደርገውን ንገረኝ አለ። ይህንን እያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባ ኪሮስ ምን ያሳዝናል አለው። ይህን ብሎ 2 ሰማያዊ ህብስት 2 ጽዋ ሰጠው። ይህንንም ለእነዚያ እንግዶች ሰጣቸው። አንተ ግን የቀድሞ ህብስትህን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሂዶ ያ ሰማያዊ ህብስትን ያ ሰማያዊ ጽዋን ሰጣቸው። ወንድሞቼ እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ ሀገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎን ዋጋ ይስጥህ አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚህ አደረ። በማግስቱም ወደ እርሱ ሂዶ ሰላምታ ሰጣችኋቸው፣ እራታችሁንም አለቀብን አላቸው። እነርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ህብስቱን አሳዩት። አባታችን አባ ኪሮስም አድርቆ ጾሙ በበዓታቸው ይበቃችኋል፣ ለምን አልበላችሁም አላቸው። እነርሱም አባታችን መብላትንስ በልተናል፣ የጻድቅን በረከት ጥቂት ያቀርባልና አሉት። በዚያችም 3 ቀን ቆዩ።
እንዴት እንደነበሩ አኗኗራቸውን ለአባታችን ለአባ ኪሮስ ነገሩት። አባታችን አባ ኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀሩ በእግዚአብሔር ስም አወጣቸው። እነዚያን ቅዱሳንም ከዛሬ ጀምሮ ክፉ ነገር አያገኛችሁም፣ በሰላም ወደ አባታችሁ ሂዱ አላቸው። ከዚህም በኋላ አባታችን አባ ኪሮስ ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባ ኪሮስም ከዛሬ ጀምሮ እንዳለ አሉት እንሄዳለን አሉት። አባታችን አባ ኪሮስም በሰላም ሂዱ አላቸው። ከጽዋውም ከሰባተኛው እጅ ከህብስታቸው ከግማሹ በቀር ሳይበሉ ያን ህብስትና ያን ጽዋ አሳዩት። አባታችን አባ ኪሮስም አድርቆ ዘወትር በጸሎታቸው ያስቡት ዘንድ አስቡን፣ ይህም ለመንገዳችሁ ስንቅ ይሁናችሁ ብሎ ሰጣቸው። ወንድሞቼ የእግዚአብሔር በረከት እንዳታጡ ለሌላ አትስጡ። ይህ ህብስትና ጽዋ እስከ ዕለተ ሞታችሁ አያልቅም ብዬ በእውነት እነግራችኋለሁ አላቸው። እነዚያም ቅዱሳን እጅ ነስተው ሄዱ። ከበዓታቸውም ደረሱ። ያ ጽዋ ያ ህብስት ሳያልቅ እየተመገቡ 12 ዓመት ኖሩ። ከዚህም በኋላ በክብር አርፈው ወደ መንግስተ ሰማያት ገቡ። ጸሎታቸውና በረከታቸው ከህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ሰው ግን ከብርሃን ይልቅ ጨለማን መረጠ ይላል። ክፉ ሐሳብ ጨለማ ነው። ክፉ ስራ ጨለማ ነው። እግዚአብሔር ከክፉ ሐሳብና ከክፉ ስራ ሁላችንን የሚጠብቀን። ክፉን ነገር መረጠ፣ ብርሃኑን ትቶ አለ። በሕይወታችን የምንመርጠውን የምንኖርበትን የምናስበውን ለይተን ልናውቅ ይገባል። ሰው ምርጫው ከተስተካከለለት ምርጫውን ካወቀ ሁል ጊዜ በብርሃን ይመላለሳል። ብርሃን ደግሞ ማን ነው? አምላካችን እግዚአብሔር ነው ብርሃን። ወንጌላዊ ቅዱስ ዮሐንስ ሲጽፍ እንዲህ አለ። አሁንም ስለ ብርሃን የዮሐንስ ወንጌል ምዕራፍ 1 ቁጥር 5 ጀምረን ስንመለከት ብርሃኑ በጨለማ ውስጥ ይበራል አለ። ብርሃኑ በሉ እስቲ በጨለማ ውስጥ ይበራል፣ ጨለማውም አላሸነፈውም። አዎ እውነተኛው ብርሃን አምላካችን እግዚአብሔር ነው። እውነተኛው ብርሃን ጨለማው ዲያብሎስ ነው፣ ጥንተ ጠላት ዲያብሎስ ነው። ስለዚህ አምላካችን እግዚአብሔር ብርሃን እንደሆነ እርሱ በብርሃን እንድንመላለስ ለማድረግ በብርሃን እንድንኖር ወደዚህ መጣ፣ ፍቅሩንም ገለጸ። ስለዚህ ወደ ሰማይ ያረገው ከሰማይ ከመጣው በቀር ወደ ሰማይ ይወጣ ያረገ የለም፣ እርሱ ነው ከሰማይ የመጣው ነው ያረገው ብሎ ወንጌላዊ ቅዱስ ዮሐንስ ነገረን። ሲቀጥል እንዲህ አለን፣ ሙሴ በምድረ በዳ አለ እባብን እንደሰቀለ እንደዚሁ ሁሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ብሎ ይሰቀላል ይላል። ለሰው ልጆች ብሎ ለማን ብሎ? ለሰው ልጆች ብሎ ለኛ ብሎ ነው የተሰቀለው። 6666 ግርፋትን የተገረፈው ለኛ ብሎ ነው። መራራ ሐሞትን የጠጣው ለኛ ብሎ ነው፣ ለሌላ አይደለም። ለሰው ልጆች ብሎ ሙሴ በምድረ በዳ እባብን እንደሰቀለ እንደዚሁ ይሰቀላል አለ። ምስጢሩን እንየው እስቲ። ይህንን ምስጢር እስቲ በደንብ አድርገን እንየው። እስራኤልን አምላካችን እግዚአብሔር ከግብፅ ከዚያ ከባርነት ከመከራ አወጣቸው። ከየት አወጣቸው? ከመከራ። እግዚአብሔር አምላካችን ከስጋም መከራ ከስጋም ባርነት ከነፍስም ባርነት ያወጣል። የስጋ መከራ አይታችሁታል። እስራኤል በግብፅ ሲያደርጉት የነበረውን ፈርዖን ያደረገባቸውን ሲጨነቁ ነበረ፣ ሲያዝኑ ነበረ። ማድረግ የማይችሉትን ሁሉ ሲያደርጉ ነበረ። ከዚያ እንዲወጡ አደረጋቸው። እግዚአብሔር ከስጋም ባርነት ከነፍስም ባርነት ያወጣል። የስጋ ባርነት መጨነቅ ነው። የነፍስ ባርነት ደግሞ በኃጢአት መጨነቅ ነው። ከዚህም እግዚአብሔር ያወጣል። እግዚአብሔር የስጋም የነፍስም ፈጣሪ ስለሆነ፣ እግዚአብሔር የስጋም የነፍስም አባት ስለሆነ፣ መሪ ስለሆነ ከስጋም ከነፍስም ሁላችንንም ከስጋም ከነፍስም መከራ እርሱ ይጠብቀን እና እስራኤልን አወጣቸው። ካወጣቸው በኋላ አውጥቶ ዝም አላላቸውም። መና ከደመና ውሃ ከጭንጫ እያፈለቀ ምን ይላቸው ነበረ? ይመግባቸው ነበረ። ማን ነው የሚመግበን? ሁሉ ጊዜ እግዚአብሔር እኮ ነው የሚመግበን። ስለተጨነቅን እኮ አይደለም፣ ስለደከምን እኮ አይደለም፣ ስለወጣን ስለወረድን እኮ አይደለም። መጋቢያችን ማን ነው?
እግዚአብሔር ነው መጋቢያችን። የተወደዳችሁና የተከበራችሁ ምእመናን በሕይወታችን ሁሉ እርሱ ነው የሚመግበን። አባታችን እርሱ ነው፣ መጋቢያችን እርሱ ነው እና እስራኤልን መና ከደመና ውሃ ከጭንጫ እያፈለቀ ምን ይላቸው ነበረ? ይመግባቸው ነበረ። ወገኔ ስለምትበላው፣ ስለምትጠጣው፣ ስለምትበዩ፣ ስለምትጠጪው አትጨነቂ። መጨነቅ አይደለም መፍትሄው ለክርስትና ሕይወት። ለመከራ መጨነቅ አይደለም መፍትሄው፣ መጸለይ እንጂ መጾም እንጂ የቅድስና ሕይወት እንጂ። ስለዚህ ምንድነው ያላቸው ሐዋርያትን? አትጨነቁ ነው ያላቸው እኮ። እግዚአብሔር ጭንቀታችንን ሁሉ ያስወግድልን። አውጥቶ መና ከደመና ውሃ ከጭንጫ እያፈለቀ ይመግባቸው ነበረ። እግዚአብሔር እንደ ሰው አይደለም፣ በባዶ ሜዳ ላይ አይጥልም። እግዚአብሔር የማይጥል አምላክ ነው። እግዚአብሔር ሁል ጊዜ ከኛ ጋር ነው አባታችን እግዚአብሔር። የዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ወይሃድገክሙ እጓለ ማውታ ትኩኑ። ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ በአርበኛው ቀን ሲያርግ ተጨነቁ። ሲጨነቁ ምን አላቸው? ወይሃድገክሙ እጓለ ማውታ ትኩኑ፣ የሙት ልጅ ትሆኑ ዘንድ፣ ብቸኞች ትሆኑ ዘንድ፣ ታዝኑ ዘንድ፣ ትጨነቁ ዘንድ አልተዋችሁም አለ። ዛሬም በከንቱ አንጨነቅ። እግዚአብሔር ስለማይተወን፣ እግዚአብሔር ሀገራችንን ስለማይተዋል፣ እግዚአብሔር ቤተ ክርስቲያናችንን ስለማይተዋል፣ እግዚአብሔር ለሁላችን ያስባል፣ መፍትሄውንም ይሰጣል። እግዚአብሔር እኛ መጸለይ ብቻ ነው የሚጠበቅብን። እኛ ማመስገን ብቻ ነው የሚጠበቅብን። እኛ በቤተ መቅደሱ መጽናት ብቻ ነው የሚጠበቅብን። ስለዚህ ወይሃድገክሙ እጓለ ማውታ ትኩኑ። ሐዋርያት ሲጨነቁ ሲያዝኑ የሙት ልጅ ትሆኑ ዘንድ አልተዋችሁም አለ። ዛሬም እግዚአብሔር እኛን ምን ይለናል? አልተዋችሁም ይላል እግዚአብሔር። ምን አለላችሁም? አልተዋችሁም፣ አትጨነቁ፣ አትዘኑ ይላል እግዚአብሔር። ስለዚህ እስራኤልን ከግብፅ አውጥቶ ዝም አላላቸውም፣ ይመግባቸው ጀመረ። ነገር ግን እንደው የሰው ልጅ እኮ አስቸጋሪ ነው። ሲመቸውም ሳይመቸውም በደስታም እያለ በሐዘንም እያለ እግዚአብሔርን ማመስገን ያቀተዋል። በእውነት በሕይወታችን ሁሉ የተወደዳችሁና የተከበራችሁ ምእመናን በሐዘናችንም በደስታችንም ጊዜ በጉድለታችንም በምልአታችንም ጊዜ እግዚአብሔርን አመስግነን እንድናልፍ የእርሱ መልካም ፈቃድ ይሁንልን። እስራኤል ከግብፅ ከወጡ በኋላ ከባርነት ያወጣቸውን ነፃ ያደረጋቸውን እግዚአብሔርን ማመስገን ትተው ማጉረምረም ጀመሩ። በጣም እኮ ብዙዎቻችን እኮ በእግዚአብሔር ላይ እናጉረመርማለን እኮ። ጤና ተሰጥቶን፣ ሰላም ተሰጥቶን፣ እጅግር ተሰጥቶን፣ ማየት ተሰጥቶን፣ ሁሉ ነገር ተሰጥቶን እኮ አጉረምርመናል እኮ። ማን ነው የማያጉረመርም? አው ይቺ ነገር ጎደለችኝ ያላለ ማን ነው? ሁላችንም እኮ እናጉረመርማለን። እስራኤል በእግዚአብሔር ላይ ያጉረመረሙ። ይህ ግን አይገባም። ይክልኑ እግዚአብሔር ሰሪያ ማዕድ በገዳም። እግዚአብሔር በእውነት በበረሃ ቢሆን ኖሮ መመገብ ይችላልን? አይችልም አሉ። እግዚአብሔር ግን በሁሉ ቦታ መመገብ ይችላል አይችልም? ይችላል። በደጋም በቆላም መመገብ ይችላል። በሁሉ ቦታ መመገብ ይችላል እግዚአብሔር። እነሱ ግን ይህንን አጉረመረሙ። ይክልኑ እግዚአብሔር ሰሪያ ማዕድ በገዳም አሉ። ሰማዩ ዝቅ ምድሩ ከፍ ቢልለት ነው እንጂ እየመገበን ያለው በበረሃ ቢሆን እኮ ሊመግበን አይችልም አለ። እግዚአብሔርም ከሃሊነቱን ለማሳየት እነሱንም ለማስተማር ሙሴን ሂድ አውርዶሙ ወደ በረሃ አውርዳቸው፣ ወደ ጥልቅ በረሃ ይወርዱ ዘንድ አዘዘ። ሙሴ ወደዚያ ይዟቸው ወረደ። ቆላታ ሐሴቦን ወደሚባለው በረሃ ውስጥ ይዟቸው ወረደ። እግዚአብሔር ከሃሊነቱን ያሳያቸው ዘንድ ፈጣሪ ፍጥረታት እንደሆነ ያሳያቸው ዘንድ መጋቢ ዓለማት እንደሆነ ያሳያቸው ዘንድ መና ከደመና ውሃ ከጭንጫም አፍልቆ መገባቸው ይላል። ክብርና ምስጋና ለስሙን። መገባቸው። እግዚአብሔር በሁሉ ቦታ መመገብ ይችላል። እኛ እንመን እንጂ ሁሉን እግዚአብሔር ያደርጋል። የሚሳነው ነገር አለ እንዴ? የለም። ሁሉን ማድረግ ይቻላል። እና ከዚያን በኋላ ነገር ግን
ነዘር የሚባል እባብ እየነደፋች ቸገራቸው። አያችሁ እነሱ ወደ በረሃ በእግዚአብሔር ላይ ስላጉረመረሙ መከራ መጣባቸው። የተሰጠንን ጸጋ የተሰጠንን ሀብት በአግባቡ የማንጠቀም ከሆነ በዚያ እግዚአብሔርን የማናስደስት ከሆነ የማናመሰግን ከሆነ እንደገና እንቀጣለን። ሰው ማጉረምረም ሲጀምር ሰው ማመስገን ሲያቅተው ስለተሰጠው ነገር ማመስገን ሲያቅተው ይቀጣል። ያው የተሰጠው ይነሳዋል። ከዚያን በኋላ እስራኤል ተጨነቁ። ያሉት በበረሃ ውስጥ ነው። እባብ ይነድፋቸዋል። አዘኑ፣ ተጨነቁ። ከዚያን በኋላ እንደበደሉ እግዚአብሔርን እንደበደሉት እግዚአብሔርን እንዳሳዘኑት አወቁ ይላል። የተወደዳችሁና የተከበራችሁ ምእመናን ኢትዮጵያውያን የሰው ልጆች ሁሉ እግዚአብሔርን መበደላችንን አውቀንና ተረርተን ጌታ ሆይ ይቅር በለን እያልን ልናለቅስና ልንጸልይ ልንጾም ይገባል። እስራኤል እግዚአብሔርን መበደላቸውን ካወቁ በኋላ ወደ ሙሴ ቀረባሉና ሙሴ አሉት ከኛም ኃጢአትና በደል አይጠፋም፣ ከሱም ምሕረት የባህሪው ስለሆነ ምሕረት አይጠፋም። ስለዚህ ወደ ፈጣሪ አመልክትልን አሉት። ወዴት አመልክትልን? ወደ ፈጣሪ አመልክትልን። ተናገሩ፣ ወዴት አመልክትልን አሉት? ወደ ፈጣሪ። ዛሬም ኢትዮጵያ፣ ዛሬም ቤተክርስቲያናችን፣ ዛሬም ማንነታችን ወደ እግዚአብሔር የሚያመለክት የዋህ ቅን አባት፣ ቅን ምእመን፣ አስተዋይ ምእመን፣ አስተዋይ ክርስቲያን ትፈልጋለች ሀገራችን ኢትዮጵያ። ወደ ፈጣሪ አመልክትልን። በድለነዋል፣ አጉረምርመናል። መና በተመቻቸ ቦታ አድርጎ መና ከደመና ውሃ ከጭንጫ እያፈለቀ እያወረደ ሲመግበን አሳዝነነዋል አሉ። እንዲህም ማመን መልካም ነው። እኛ አምነን ስንጸልይ ጌታ ሆይ አሳዝነንሃል፣ በድለንሃል፣ ይቅር በለን ብለን ስንጸልይ የፍቅር አባት ነውና ቸርነት የባህሪው ነውና ምን ይለናል ማለት ነው? ይቅር ይለናል። አሁንም ኃጢአታችንንና በደላችንን አባታችን እግዚአብሔር ሁላችንንም ይቅር ይበለን። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። ቅድስት ሀገራችን ኢትዮጵያን በቸርነት ጠብቅልን፣ ሕዝቦቿን በአንድነት አኑርልን። ለዓለም ሕዝብ ሁሉ ምሕረት ቸርነት አውርድልን። በዓለም የተበተኑት ልጆችን ሕዝበ ክርስቲያን በቸርነት ጎብኝልን፣ አስብልን፣ እርዳልን፣ ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪም እግዚአብሔር ጸባኦት ሰላም ለኪ። ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን